ኦኬ ዳኒ ይህንን ፕሮግራም ሲሰጠኝ ያው እንግዲህ ዛሬ ሶስተኛ ጊዜ ነው። የመጀመሪያ ጊዜ አስታውሳለሁ ሮሜ ምዕራፍ 12 ላይ ነው ያካፈልኳቸው። ትዝ ይላችኋል? ስለመለወጥ ነው ያካፈልኩት። ባለፈው ጊዜ ደግሞ ስኖ በነበረበት ጊዜ ቨርቹዋል ነበር አገልግሎቱ። ስለዚህ በክፍሉ በተመደበው የወንጌል ክፍል ወይም የመልእክት ክፍል ላይ መናገር ስለነበረብኝ ስላለብን እንደ ሉትራን ቤተክርስቲያን ማለት ነው እኔ ያካፈልኩት ከመልእክት ክፍሉ ከብሉይ ኪዳን ነበረ። በሉትራን ሄሪቴጅ ውስጥ ወይም በሉትራን ባህል ውስጥ የሚመደቡ የወንጌል ክፍሎች አሉ። ልክ ነው አይደል? የወንጌል ክፍል አለ፣ ሚኒንግፉል ነው። የመልእክት ክፍሎች አሉ። 4 ክፍሎች ይነበባሉ እዚህ አይደለም። 2 ቢነበብ ጥሩ ነው። በተለይ የመልእክት ክፍሉና የምኑ ፕሮግራም የወንጌል ክፍሉ የወንጌል ክፍሉ አይቀርም እና ዳኒን ወዲያው ያልኩት ገኒም ታውቃለች የኔን አገልግሎት ብዙ እዚህ አካባቢ ላይ ታውቋለች እና ዳኒን ወዲያው ያልኩት የዕለቱን የመልእክት ክፍልና የወንጌል ክፍል ላክልኝ ነው። የዕለቱን ወዲያው ላከልኝ። ሲልክልኝ 4ቱንም በደንብ ነው ያየሁት መጀመሪያ። ከዛ በኋላ የትኛውን ልምረጥ የሚለውን መረጥኩኝ። ዛሬ የምናገረው በወንጌል የወንጌል ክፍሉ ሲነበብ ምን ብለናል? ሰምተናል። ይሄ ትራዲሽን ቢጠበቅ የእረኝነቱን አገልግሎት በቤተ ክርስቲያን ውስጥ ከመድረኩ መጠበቅ ይቻላል ማለት ነው። መድረክን በእግዚአብሔር ቃል ነው የምንጠብቀው፣ በሌላ ምንም አይደለም። የእረኝነት ተግባራችንንም የምንወጣው መድረኩን ምን በማድረግ ነው? በመጠበቅ ነው። ግልጽ ነው። እግዚአብሔር ይመስገን። ስለዚህ ቅድም ቄስ ሚሊዮን እንኳን አየሁ ከረጅም ዘመን በኋላ እኔ የመረጥኩት የወንጌል ክፍሉን ነው ማለት ነው። የወንጌል ክፍሉን ሰዓቴን ከመጠቀም አኳያ እስከ 30 ደቂቃ የተጠበቀ ነው። የወንጌል ክፍሉን ነው የምናገርበት። የወንጌል ክፍሉ ዮሐንስ ወንጌል ምዕራፍ 14 ከ15 እስከ 21 ነው ያለው። ሁላችሁም ብታወጡት ያ ክፍል ለምን እንደተባለ በደንብ ትረዱታላችሁ። ማለት ከሽርፍራፊ ጥቅስ እንድናለን ማለት ነው። ክፍሉ የተባለበትን ካለ ማለትም እንጠበቅበታለን። ክፍሉ የሚለውንም ደግሞ በትክክል እንላለን። እግዚአብሔር ይመስገን። እንጸልይ። ጌታ ሆይ እናመሰግንሃለን በቅዱስ ቃልህና በተቀደሱ ሚስጥራቶችህ ቤተ ክርስቲያንህን ስለምትጠብቃትና ስለምታጸናት። እግዚአብሔር ሆይ የምንጸናበትን የምንቀደስበትን ያንተን ድምፅ በዚህ ወንጌል ውስጥ እንድንሰማ እንድታስተምረን እንለምንሃለን። በትክክል ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገርከው ነገር እንዲገባን በዚህ ቀን በኢየሱስ ክርስቶስ ስም እለምናለሁ። ያፌ ቃል በፊትህ ያማረ ይሁን። ለጉባኤውም ጌታ ሆይ በቅዱስ ቃልህ በመንፈስ ቅዱስ መነሳሳትና እግዚአብሔር ሆይ በኢየሱስ ክርስቶስ ስም እለምንሃለሁ። አሜን። ርዕሳችን የእውነተኛ ፍቅር መገለጫና የመንፈስ ቅዱስ ተስፋና የተሰጠን መብት በሚል ነው የማካፍለው። የእውነተኛ ፍቅር መገለጫ፣ የመንፈስ ቅዱስ ተስፋና የተሰጠን መብት የሚለውን ነው። እነዚህ 3 ነገሮች ላይ ነው የምናገረው። ጌታችን ኢየሱስ ክርስቶስ ለ3 ዓመት ተኩል ደቀ መዛሙርቱ ጋር አብሮ አሳልፏል። ከጠራቸው ጊዜ ጀምሮ አብሯቸው አሳልፏል። በዚህ ጊዜ እንደ መምህር ሰማያዊ ሚስጥርን እና የህይወትን መንገድ አስታውቋቸዋል። አጠቃላይ የወንጌሉን ሐሳብ ነው የምናገረው። እንደ ወዳጅ የልቡን ሚስጥር አካፍሏቸዋል፣ ነግሯቸዋል። ምን ብሏቸዋል? ዮሐንስ ምዕራፍ 13 ላይ ቀደም ብላችሁ ወዳጆች ብያችኋለሁ ይላል አይደለ? ስለዚህ እንደ ወዳጅ የመንግስተ ሰማያትን ሚስጥር አስታውቋቸዋል፣ ነግሯቸዋል። በሌሎች የወንጌላት ክፍሎች ላይ ስትመለከቱ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷችኋል ይላችኋል። አያችሁ፣ ተመልከቱ። ሰማያዊ ሚስጥርን አስታውቋቸዋል፣ የህይወትን መንገድ ተምሯቸዋል።
ፈተና ሲገጥማቸው ደግሞ መጠለያ ሆኗቸዋል፣ ማልዶላቸዋል። ጴጥሮስን ትዝ ይላቸዋል። ምንድን ነው ያለው? ጴጥሮስ አንተ ስምዖን ሆይ ሰይጣን እንደ ስንዴ ሊያበራችሁ ፈለገ፣ እኔ ግን ምን አልኩኝ አለ? ማለድኩኝ ይላል። ማልዶላቸዋል፣ ሰማያዊ ምስጢርን ገልጦላቸዋል፣ የሕይወትን መንገድ አስታውቋቸዋል። ኮች እያደረጋቸው ደግሞ ልኳቸው ተልኳቸውን ፈጽመው ሲመጡ ደግሞ ግምገማ ሁሉ ተቀብሏል። ስለዚህ ለነሱ የሚገርማችሁ አንድ የተለየ ነገር በክፍሉ የተነገረ በጣም ረብሿቸው ነው ያለው። በጣም ረብሿቸው ነው ያለው። ልብ ብላችሁ ስሙ። የወንጌሉን አካሄድ በጣም ረብሿቸው ነው ያለው። እኔ ስብከቴም ልጄንም በተቻለ መጠን በጣም ኮች የማደርገው ትምህርት ቤት ነው። እንደነ ዳኒ ልጆች ያለው ኤክስፖዚሽናል ፕሪቺንግ ላይ ነው እና ኤክስፖዚሽናል ፕሪቺንግ ደግሞ ክፍሉን በጣም ሰፋ አድርጎ መመልከትን ይጠይቃል። ስለዚህ ይህንን የዛሬውን የወንጌል ክፍል ለመረዳት የወንጌል ክፍሉ ከምን ተነስቶ ምን ላይ ነው የሚያቆመው የሚለውን በጣም መረዳት ያስፈልጋል። ከዚያ አኳያ የሚጀምረው ሐሳቡ ምዕራፍ 13 ላይ ነው። ምዕራፍ 13 ላይ የጀመረው ሐሳብ የሚያመቃው ምዕራፍ 16 ላይ ነው። ይህንን እንድትረዱ ፈልጋለሁ። በዚህ ውስጥ ምን ብሏቸዋል መሰላችሁ? እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። በተዘዋዋሪ ምን እያላቸው ነው ያለው? እኔ እሄዳለሁ ነው እያላቸው ያለው። እኔ እሄዳለሁ ሲላቸው ልብ በሉ እንግዲህ ምን ሊፈጠር እንደሚችል። እሱ እንደ መምህራቸው ሆኗል። እሱ እንደ ወዳጃቸው ሆኗል። እሱ በመከራቸው ሁሉ የሚያጽናናቸው ሆኗል። ስለዚህ ሊትራሊ ምንድን ነው ያላቸው? እኔ ሄዳለሁ ሲላቸው ይሄ የእሄዳለሁ ንግግር ምን አመጣ መሰላችሁ? መታወክን አመጣ። አሁን ገባችሁ? ምዕራፍ 14 ላይ ሲገባ ልባችሁ ምን አይበል? አይታወክ አላቸው። በእግዚአብሔር እመኑ በእኔም ደግሞ እመኑ የሚለው ንግግር ከዚህ መታወክ ከዚህ እነሱን ከሚያውካቸው ንግግር በኋላ የመጣ ነው። አሁን ገብቷችኋል? የታወኩበት መንገድ ገብቷችኋል? ወዳጃቸው ነው። ወዳጆች ብያችኋለሁ ብሏቸዋል። ተመልከቱ፣ አስተምሯቸዋል፣ ምስጢርን ገልጦላቸዋል። አሁን ግን ልለያችሁ ነው አላቸው። ምዕራፍ 13:33 ላይ ይሄ የመለየት ንግግር፣ ይሄ የሰው ልጅ አሳልፎ ይሰጣል የሚለው ንግግር በደቀ መዛሙርቱ ሕይወት ውስጥ ከፍተኛ የሆነ መታወክ ነው። ይሄ መታወክ በግሪኩ ቃል ላይ ወይም መጽሐፍ ቅዱስ በተጻፈበት በኩረ ቃል ላይ የባህር መናወጥ የባህር መታወክን ነው የሚያሳየው። ልክ እንዲሁ ደቀ መዛሙርቱ ባህር በነፋስ እንደሚታወክ የታወኩበት ሕይወት ውስጥ ነው የገቡት። ግልጽ ነው። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጠው ምላሽ እነሱንም የሚያጽናና ዛሬም እኛን የሚያጽናና ነው። አሜን። ያ መጽናናት ተስፋ፣ መብት እና ትእዛዝንም የያዘ ነው። እንግዲህ ዛሬ ይህንን መብት፣ ይህንን ተስፋ፣ ይህንን ትእዛዝ የያዘውን የወንጌል ክፍል ነው የምንመለከተው ማለት ነው። ስለዚህ ፍቅርና ትእዛዙ በቁጥር 15 ላይ እንዲህ ሲል ተቀምጧል። ብትወዱኝ ትእዛዜን ምን በሉ? ጠብቁ አለ እና የክርስቲያን የፍቅርና የታዛዥነት ሕይወት የሚገለጽበትን መንገድ እየነገራቸው ነው። ስለዚህ የእርሱ ተከታይ ደቀ መዛሙርት ስንሆን ለእርሱ ያለን ፍቅር የሚገለጸው በምን ውስጥ ነው? በመታዘዝ ውስጥ ነው። በተለይ ዘመኑ ይህንን ሊያውቅ ይገባል። ለምን መሰላቸው? ፍቅር ከታዛዥነት ሕይወት ውጪ ውሸት ነው። ውሸት ነው ከታዛዥነት ውጪ። ብትወዱኝ ምንን ጠብቁ? ትእዛዜን። ከአዲስ ኪዳን ትምህርት አኳያ ክርስቲያን መሆን ያለበት ፍቅር ስሜታውያን መሆን ሳይሆን ከክርስቶስ ጋር ያለ የቃል ኪዳን መገናኘት ማለት ነው። ይህም የቃል ኪዳን ግንኙነት ደግሞ በስሜት ሳይሆን ትእዛዙን በመጠበቅ በትእዛዙ መንገድ ላይ በመሄድ የተመሰረተ ነው። ዘመኑ ግን በጣም የሚያነሳሳው ምንድን ነው? ሴንቲሜንታሊዝምን ነው አይደለም? አምልኮ ሴንቲሜንታሊዝምን ያስነሳሳል። ምናዊነትን ንገሩኝ።
አትድኑ ማለት ዛ አዎ ስሜታዊነትን ነው የሚያነሳሳው። ፍቅር ደግሞ ለስሜት ምንድን ነው? በጣም ቅርብ ነው አይደል? ስለዚህ እጆቻችንን ዘርግተን ስናመልክ ጌታን እንወደዋለን ብለን ስንናገር በስሜታዊ መነቃቃት በፍልቅ ስሜታዊነት ከሆነ እሱ የትም አይደርስም። ውሸት ነው የሚሆነው። እየተግባባን ነው? ውሸት ነው የሚሆነው። እውነተኛ ክርስቲያናዊ ፍቅር የሚገለጠው ለክርስቶስ ያለን ፍቅር የሚገለጠው በመታዘዝ ውስጥ ነው። በመታዘዝ ውስጥ ነው የሚገለጠው። ልብ ብላችሁ ስሙ። በመታዘዝ ውስጥ ነው የሚገለጠው። እጆቻችሁን ዘርግዳችሁ ጌታ ሆይ ወድሃለሁ። ይሄ ፍልቅ ስሜታዊነት፣ ስሜታውታራዊነት በእኔ ቋንቋ ማለቴ ነው። ፍልቅ ስሜታዊነት ፕሮግራሙ በጣም ሞቲቬት የሚደረገው ፍልቅ ስሜታዊነትና ስሜታውታራዊነት ምን እንዲቀሰቀስ ነው እንጂ ሰው በአይምሮ ሆኖ የእግዚአብሔርን ቃል ሰምቶ የሚጠበቅበትን ነገር እንዲያደርግና በሚያደርገው ነገር ጌታን መውደዱን እንዲያሳይ አይደለም የሚናገረው። ዛት ሚንስ በሌላ ቋንቋ ኢሞሽናሊዝም ነው ቸርች ውስጥ እየተስፋፋ ያለው። ፕሮቴስታንቲዝምን የገደለው እሱ ነው እያልኳችሁ ነው። ኢን ዘ ኔም ኦፍ ለጌታ ባለ ፍቅርና የመንፈስ ቅዱስ መገለጥ ማኒፌስቴሽን ኦፍ ዘ ስፒሪት ተብሎ ሞር የሰዎች ስሜት የሚነሳሳበት ነው ያለው። ስለዚህ ጌታ ኢየሱስ ክርስቶስ ብትወዱኝ ምን አለ? ስለዚህ የእውነተኛ ፍቅር መገለጫው ምንድነው ሲባል ትእዛዝ ከሆነ ይሄ ትእዛዝ ምንድነው? የእውነተኛ ፍቅር መገለጫው አንደኛ ስነ ምግባራዊ ወይም ሞራሊቲ እና ተግባራዊ ታዛዥነት ነው። ከዚህ ውጭ ምን ይሆናል? ውሸት ነው የሚሆነው። እና ጌታ የሚጠይቀን ፍቅር ስሜታውታራዊነት አይደለም፣ ጥልቅ ውሳኔን የሚጠይቅ ነው። አያችሁ፣ ፍቅር ስሜት ሳይሆን ተግባራዊ ውሳኔ ነው። ይህንን ሐሳብ በጥቂቱ ለማብራራት ስሜት ፊሊንግ ነው አይደለ? ተለዋዋጭ ነው። ስሜት እንደ ሁኔታው ሊለዋወጥ ይችላል። ጴጥሮስን ትዝ ይላችኋል አይደለ? ምንድን ነው ጴጥሮስ? እኛ ሌሎቹ ጴጥሮሶች ነን። እንዴት? ትዝ ይላችኋል አይደለ? ከእናንተ መካከል እዛው ክፍል ላይ እኮ ነው አይደለ? አንዱ አሳልፎ ይሰጠኛል ሲል እኔ ማንም በሚክድህ ምን አይልህም አልክድህም አለ። ከዛ በኋላ አይ ዶሮ ሳይጮህ 3 ትክደኛለህ አለው። እንደው አለ አይደለም ድራማ በሚሆን አሳየው ልሙትልህ አልክድህም አይነት ይመስላል በእኛው ቋንቋ። ከዛ በኋላ የሆነውን ታውቃላችሁ አይደለም? የሆነውን ታውቃላችሁ ወንጌሉ ላይ። ከዛ ዶሮ ሳይጮህ 3 ይሄ እኮ ከኢየሱስ ጋር ነበር ሲባል ካደው። ከዛ በኋላ ወንጌሉ እንደሚነግረን ልክ ሲግደው ኢየሱስና ጴጥሮስ ሲተያዩ ያ ትምክህት ያ በኢሞሽን ላይ ቤዝድ ያደረገ ህይወት ሙልጭ ብሎ ነው የወጣው። ግልጽ ነው። ከዛ ወደ ንስሐ ነው የመጣው አይደለም? ወደ ሼምነት እሱ ነው የተሰማው። ከዛ ምን አለ? ሌሎችን 7ቱን ይዞ ወደ ጥብርያዶስ ባህር ተመለሰ። እሱም ባካፍለው ጥሩ ነበር፣ ጊዜ የለም መቼስ። ሰው እሱ ብርታቱም ድካሙም የማይመች ሰው ነው፣ አይገባችሁም ማለት ነው። 7 ይዞ ወደ ጥብርያዶስ ሄደ አለ። እሱ ሌላ ነገር ነው። ባለፈው ሳምንት ሌላ ቦታ ላይ እሱን ሰብኬዋለሁ። ከትንሣኤ በኋላ ሁለተኛው ሳምንት የሚባል አለ አይደለም? እና ከዛ ምን አለ? ጌታ ኢየሱስ ክርስቶስ መጣና ምንድን ነው ያለው? ጴጥሮስ 7ቱን ይዞ ሄዶ ጥብርያዶስ እዛው ነው የጠራቸው። ደግሞ እኮ አይደለም እዛው ነው የጠራቸው። እዛው ሲጠራቸው ምንድን ነው ያለው? መረቡን በዚህ በኩል ጣሉ ሲል ሲለፉ ውለው አሳ ሲያገኙ ከዛ በኋላ ነው የተከተሉት መረቡን ጥተው። እዛው ጥብርያዶስ በኋላ ነው የተመለሰው ጴጥሮስ። ከዛ ህብረት በኋላ ከዛ በኋላ ምንድን ነው የሆነው? ተመልከቱ። ጌታ በሌሊት እነሱ ጋር መጣ። ዮሐንስ ምዕራፍ 21 መጽሐፉ ኦፊሻል የሚያመቃው ምዕራፍ 20 ላይ ነው። 21 ግን የተጻፈው ለሁለት ፐርፐዝ ነው። አንደኛው ለጴጥሮስ ሬስቶሬሽን ለመስጠት፣ ከሙታን የተነሳው ጌታ በንስሐ ጴጥሮስን ለመመለስ። ሁለተኛ ባለማመን ትብታብ ውስጥ የተወደቀውን ቶማስን ወደ እምነት ለማምጣት ነው። ያቺ ብቻ ነች ያ ሁለቱ መጽሐፍ ያ ምዕራፍ እንዲገባ ያደረገው። ገብቷቸዋል። ከዛ ይሄ እረኛ ሄደው ቦታው ድረስ ፈለጋቸው። ከዛ
እኔ ትዝ ይለኛል እናቴ አጎቶቼ በኢሃፓ ዘመን እስኪመጡ ድረስ ማታ አያቴ በር ላይ ወጥታ ከሩቅ ትመለከታለች። ጨለማ እኮ ነው። ከዛ መጣ ትላለች። አንድን ሰው መቼስ በሌሊት በምሽት የሚመጣ ባረማመዱ በምንለው አትረሱትም አይደል? በምሽት ሲመጣ አላወቁትም። በዛ ሌሊት ሲመጣ እንዴት አብሯቸው ኖሮ አላወቁትም። ከዛ እንዴት ነው አጠመዳችሁ ምናምን አይ አሉ አይደል? እንደሱ ነው ያለው። ከዛ ምንድን ነው ያለው? ምን ማለት በዚህ በኩል እዴ አለ። ምክንያቱም ዘይኖ መጀመሪያ እሱ የራሱ ያረገበትን መንገድ በዚህ በኩል ጣሉ ሲላቸው ዮሐንስ ምንድን ነው ያለው? ጌታ እኮ ነው ያለው አይደለም? ጌታ እኮ ነው ያለው። ጌታ እኮ ነው አለ ሲል ጴጥሮስ ምን አለ? ራሱን ወደ ባህር ምን አለ? አንዳንዶች ምን ይላሉ ሲተረጉሙት ጌታ ስለመጣለት ኤክሳይትድ ሆኖ በአቋራጭ ወደ ክርስቶስ ለመድረስ ነው ይላሉ። አንዳንዶች ምን ይላሉ? አሁንም ሼሙ ምን አላለው? አልለቀቀውም ነው። እኔ እሱ ይመቸኛል ግን ምክንያቱም ከሆነው ይሄ ታሪክ አኳያ። ከዛ በኋላ ግን ምን አለ? አሳ ምን አለው? ኑ ብሉ ነው ያለው እረኛው አይደል? ከዛ በኋላ ምን አለ? ትወደኛለህ አለው። አሁን የለም ያ ምን፣ ምክንያቱም ያ ፊሊንግ ወጥቷል። አሁን በኮንቪክሽን የሆነ ነው። አያችሁ? አሁን በኮንቪክሽን የሆነ ፍቅር ነው። አንተ እንደወደህ አንተ ታውቃለህ አለ። አያችሁ? ብዙዎቻችን የቀረነው እዚህ ፊሊንግ ላይ ነው። ጌታን እንወድሃለን ስንል አይደለ? ያ ስሜት ግን ምናዊ ነው? ተለዋዋጭና የሚጠፋ ነው። በስሜት ላይ ብቻ በሁኔታዎች ብቻ የተመሰረተ ነው እና የሚቀያየር ነው። አያችሁ? እውነተኛው ፍቅር ግን ኮሚትመንትና ጽናትን ይጠይቃል። አጋፔ ነው። ስሜት የለበትም። ለሌሎችና ለጌታ ለሞተልን ጌታ በተግባራዊነት ምላሽ የምንሰጥበት ህይወት ውስጥ ነው የተጠራ ነው። ግልጽ ነው። ይሄ ደግሞ የልብ ቁርጠኝነትን ዲተርሚኔሽንን ይጠይቃል እና የአክሽን መለኪያው በመጽሐፍ ቅዱስ ውስጥ በመስዋዕትነት ነው። አያችሁ? በመስዋዕትነት በሚደረግ መሰጠት እንጂ በፍልቅ ስሜታዊነት አይደለም እያልኳቸው። ግልጽ ነው። ፊሊንጋችሁን እየተከተላችሁ ብትሆኑ አለ እኮ ስንት ማት አለ ቤተ ክርስቲያን ውስጥ ፊሊንጉን እየተከተለ በአምልኮ ስሜቱ በመሳሪያ ሲኮረኮርለት ወድሃለሁ ብሎ ቅንጣት ግን ትእዛዙ ምንም አይል የማይጠብቅ አንድ ማት አለ። የት እንደምንደርስ አላውቅም። እና በመጽሐፍ ቅዱስ ውስጥ ታዛዥነት የፍቅር ቋንቋ ነው። ከክርስቶስ ትምህርት ከወንጌሉ ትምህርት አኳያ ብትወዱኝ ምንን ጠብቁ? ትእዛዜን ጠብቁ ሲል ለእርሱ ያለን ፍቅር የሚለካው በምንዘምረው መዝሙር ብዛት ሳይሆን ይልቁንም በምንኖረው የታዛዥነትና የቅድስና የመለየት ህይወት ልክ ነው። ምን ነው? አሜን። የተጠራንለት ህይወት ይህንን ይመስላል። ሌላው ከቅዱሳት መጽሐፍት አንጻር ከወንጌሉ ትምህርት አንጻር ጌታን መውደድ ስነ ምግባራዊ ወይም ደግሞ ሞራሊቲም ነው። አንድ ሰው ይኸውልህ ሞራሊቲ ነው ስላችሁ ምን መሰላችሁ? ጌታን መውደድ ሞራሊቲ እንደሆነ የምታዩት ከህጉ ትምህርት አኳያ ነው አይደል? ሞራሊቲ ባልንጀራህን እንደ ራስህ ውደድ፣ ጌታ አምላክህን በፍጹም በነፍስህ ኃይልህ ጉልበት ምን በል። ህጉ እንደሱ ነው የሚለው የሞራል ህጉ። ጌታን ስንወድ ነው ጣዖት ማምለክ ምን የምንለው የምንተወው። ጌታን ስንወድ ነው መስረቅ የምንተወው ማለት ነው። ግልጽ ነው። ሞራሊቲ ነው፣ መታዘዝ ነው። አያችሁ? ሞራሊቲ ነው። ለዚህ ነው ጌታን መውደድ ሞራሊቲ ነው። ጌታን ስንወደው የባልንጀራችንን ሚስት መመኘት ምን እንላለን? እናቆማለን። ባልንጀራ እንደ ራስ ውደድ ስለተባለ ጌታን ስንወድ እነዛ 10 ህጎች የተባሉት የሞራል ህጎች በእኛ ህይወት ውስጥ ይፈጸማሉ።
በእኛ ከሕጉ ጋር ፊት ለፊት በመገናኘት ሳይሆን ጌታን በመውደድ ነው የሕግ ትእዛዝ በእኛ የሚፈጸመው። በመውደድ በፍቅር ውስጥ ስንወድ ነው ሁሉንም ነገር የምናቆመው። ስለዚህ አንድ ሰው ጌታን ወዳለው እያለ ቢዋሽ፣ ቢሰርቅ፣ ቢዘሙት፣ ቢያጭበረብር፣ እያምታታ ቢኖር እሱ ጌታ ምን አይለውም። ምክንያቱም ጌታን መውደድ ማለት መታዘዝ ነው። ፍቅር በተግባራዊነቱ ረቂቅ አብስትራክት ሳይሆን በተግባር የሚታይ የታዛዥነት ህይወት ነው። ግልጽ ነው። ሌላው ፍቅር የሚለካው የታዛዥነት መገለጫው ደግሞ ቫሊዴሽን ነው። አያችሁ፣ ለደህንነታችን የሚከፈል ዋጋ ሳይሆን፣ አያችሁ፣ መታዘዛችን ለደህንነታችን የሚከፈል ዋጋ አይደለም። ኦልሬዲ ክርስቶስን በማመን ነው ምን ያል ነው የዳን ነው። ይሄ ለደህንነታችን የሚከፈል ዋጋ ሳይሆን ለጌታ ያለን የፍቅር መግለጫ ቫሊዴሽን ነው። ምናችን? መታዘዛችን ማለት ነው። ይሄ ከሌለ ከንቱ ነው። በሌላ አገላለጥ ጌታን የምንታዘዘው ስለምንወደው እንጂ በመታዘዛችን እንድንድን አይደለም ማለት ነው። በጸጋ ድኛለሁ ብለን ከእምነት የሚነሳ መታዘዝ ከኛ ከሌለ እምነታችን ፍሬ አልባ በስራ የማይገለጥ እምነት ነው ማለት ነው። እየተግባባን ነው። እንደ አማኝ ጌታን ስንወድ እና መታዘዝ የኮሶ ጠጣ ጥያቄ ሊሆንብን አይገባም። አይደለም? ኮሶ ጠጣ ታውቃላችሁ አይደል? ምን ይላል? ረስታችሁታል? ያንገሸግሻል አይደለ? ወደ ክርስቶስ መተን መታዘዝ የኮሶ ጠጣ ጥያቄ ከሆነብን የተረዳነው ጌታ ያወቅነው ኢየሱስ ምናልባት ልኩ የሆነው ኢየሱስ ላይሆን ይችላል። ምክንያቱም ብዙ አይነት ኢየሱስ ስላለ ማለት ነው። ያለ ታዛዥነት ያለ ፍቅር ግብዝነት ነው። ያለ ፍቅር የሆነ ታዛዥነት ሌጋሊዝም ነው። ሌጋሊዝም ታውቃላችሁ አይደለም? ህጋዊነት በሉትራን ትምህርት ውስጥ ከፍተኛ ትምህርት ነው የሚሰጥበት፣ ወይም በሪፎርም ቴዎሎጂ ውስጥ። እውነተኛ ክርስትና ግን በውስጣዊ ፍቅር ተገፋፍቶ ለጌታ ቃል በተግባር የመታዘዝ ህይወት ነው እያልኳቸው ነው። ፍቅር የመልካም ስራዎች ሁሉ ምንጭ ሲሆን፣ ታዛዥነት ደግሞ የፍቅር ውጤት ነው። እግዚአብሔር ይመስገን። ሌላው ክርስቶስ ከዚህ ዓለም ሲሄድ በተዘጋጀበት ወቅት ትእዛዝን ብቻ ሳይሆን ተስፋንም ሰጥቷል። አሁን በደንብ ትሰሙኛላችሁ ደግሞ ይሄንን ሐሳብ። ይህም ተስፋ ስለሌላው አጽናኝ የተነገረ ተስፋ ነው። ቁጥር 16 እና 17 ላይ እኔ በአምን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ በዚህ ክፍል ላይ ሌላ አጽናኝ የሚለው በግሪኩ አሎስ የሚል ቃል ነው። ይህም ተመሳሳይ another of the same kind እልክላችኋለሁ። ለምን another of the same kind እልክላችኋለሁ አለ? አሁን ክፍሉ ይገባችኋል። ምክንያቱም እሱ ምን ሊል ነው? ሊሄድ ስለሆነ ዶወሪ ሎሊነስ አይሰማችሁ፣ ከእናንተ ጋር የሚኖር አጠገባችሁ፣ እኔ ድጋሚ እስከምመለስ እስከምወስዳችሁ ድረስ አጠገባችሁ የሚሆን ሌላ አጽናኝ እሰጣችኋለሁ። አሜን። ሁልጊዜ ጌታ እስከሚመጣ ወይ ከዚህ ዓለም ብጽዕና እስከምናገኝ ድረስ ክርስቶስን በመወከል የመጣው ጴራቅሊጦስ እሱ አብሮን ሊሆን፣ ጴራቅሊጦስ ነው የሚለው አይደለም ክፍሉ ላይ፣ አማኞችን በሐዘንና በችግር ጊዜ የሚረዳቸው ሄልፐር፣ በድካም ጊዜ የሚያግዝ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ ባናቅ እንደ እግዚአብሔር ፍቃድ ለቅዱሳኑ ሁሉ ይማልዳል ይላል። ሃሌሉያ! አያችሁ፣ የሚረዳን በድካም ጊዜ እና ጠበቃ፣ ለሰው ልጆች የሚከራከር የሚማልድ ማለት ነው። የሚማልድላል፣ አማካሪ፣ ትክክለኛውን መንገድ የሚያሳያችሁ እሱ ይመጣል። ልባችሁ ምን አይበል? አሁን የልባችሁ አይታወቅ ሚኒንግና ትርጉምና ክርስቶስ የተናገረው ነገር ተገናኘላችሁ?
አያችሁ፣ እንደዚህ ነው መጽሐፉን መማር አለብን እምለው። አየ ይህ አጽናኝ በድካም ጊዜ የሚያግዘን የሚማልድልን የማይተዋችሁ። ምክንያቱም እሱ በድካማችን ሊራራልን የሚችል ሊቀ ካህን አለን ተብሎ እሱ በድካም የሚራራ ሊቀ ካህን ሆኖ የተላከው መንፈስ ቅዱስ እኛን የማያግዝና ለእኛ የማይራራ የማይተጋ የማይማልድ ሊሆን አይችልም። the same kind of ስለተባለ አሜን ሃሌሉያ እግዚአብሔር ይመስገን። እና በዚህ ዓለም ሳለን መከራ አለብን። የዚህ ዓለም ህይወት ከብዶን በድንኳን እንደሆነው መኖሪያችንን ቃትታለን። ላይፍ በዚህ ዓለም ላይ ከባድ ነው። ግን በዚህ ዓለም ላይ እኛ እንደ ኦርፋን ወላጆች እንደሌላቸው ልጆች አልተዋችሁም። ሃሌሉያ ስላችሁ በዚህ መከራ ጊዜ ሊያጽናናን ሊደግፈን ሁልጊዜ መንፈስ ቅዱስ በመውጣታችን በመግባታችን ውስጥ ኢየሱስ ክርስቶስ በአካል በነበረበት ጊዜ በስፍራ ስለሚወሰን በአንድ ጊዜ ከጴጥሮስ ጋር ከተገናኘ ከማርያም ጋር በሌላ ቦታ ላይ ይገናኝ ይችላል ሰው ሆኖ ስለመጣ። አሁን ግን ይሄ መንፈስ በዴይ ኦፍ ፔንቴኮስት ከወረደበት ጊዜ ጀምሮ በሁሉም ዓለም ላይ የሚገኝ እግዚአብሔር ነው። በሁላችንም ውስጥ እኩል የሚገኝ እግዚአብሔር ነው። ሁላችንንም እኩል የሚያጽናና እግዚአብሔር ነው። የሚመክር እግዚአብሔር ነው። አሜን እግዚአብሔር ይመስገን። አያችሁ እኛ ግን መንፈስ ቅዱስ ሲባል አሁን ይሄ እንደሱ እኮ አሉ አይደለም። መንፈስ ቅዱስ ሲባል ቶሎ ጉባኤ ላይ አሁን መንፈስ ቅዱስ ጊዜ ነው የመንፈስ ቅዱስ ጊዜ እንዲህ አይነት ብሎ ነገር የለም። ይሄ በጌታ ስም ስንሰበሰብ ክርስቶስን ሊያከብር እሱ ስለሚመጣ ይሄ የማጭበርበሪያ መምታቻ ትምህርት እሱን ፎርጌት ዩ ጋይስ አይደለም። እሱ ያከብረኛል ያለው ዛፍና ቅጠል ላይ ሆኖ አይደለም፣ እኛ ላይ ሆኖ ነው። በጌታ ስም ስንሰበሰብ እሱ መንፈሱ እሱን ሊያከብር ይገኛል። ከነመሰረቱም እሱ የወረደው እኮ እግዚአብሔር አብ ክርስቶስን ስላከበረው ነው። ቤተ ክርስቲያን ክርስቶስን በማክበር መንገድ ውስጥ ስትሆን ያለምንም ቀስቃሽና የመንፈስ ቅዱስ ፕሮግራም ተብሎ ማስታወቂያና አዋይ ሳይነገር እሱ ይመጣል። እሱን ብትፈልጉ ይሻላችኋል። ልክ ነው። እና አንድ በጣም ትውልዱን ያሳተ ነገር አለ። ምንድነው ያሳተው? አሁን ብዙዎቻችን መንፈስ ቅዱስ ሲባል ወዲያውኑ የምንረዳው አሁን የመንፈስ ቅዱስ ጊዜ ሲባል ወዲያውኑ ጉባኤው ምን ይሆናል? አው ተናገሩ። አው ከዛ በኋላ መንቀጥቀጥ እንጀምራለን፣ መንዘፍዘፍ እንጀምራለን ምናምን። ከዛ በኋላ አንዳንዶችም ሲፈልጉ ይፈነችሩናል አይደለ? በቃ አቅላችንን ያስጡናል። ከዛ እሱ ነው መንፈስ ቅዱስ እሱ ነው መንፈስ ቅዱስ አይደለም ማለት። የመንፈስ ቅዱስ ኃይል ሲነካል ሊሆን የሚችል ነገር ሊኖር ይችላል። ግን ራስን መግዛት ምን ብሏል? ግን የመንፈስ ቅዱስ መምጣት አይነተኛ ነገሩ እኛን ኤዲፋይ ለማድረግ ነው አይደለ? ተመልከቱ፣ ቀጥለን እንመልከት። ከመንፈስ ቅዱስ ጋር ተያይዞ የተነገረው ልዩ መብትና ተስፋ ቁጥር 17 ላይ በውስጣችሁ ስለሚኖር አሜን። ቁጥር 17 ተመልከቱ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የሆነ መንፈስ ነው። እናንተ ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ታውቁታላችሁ። ይህንን ዓለም ይህ ዓለም ማንን አይቀበለውም? ማንን አይቀበለውም? አዎ ክፍሉ ላይ አሁን እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው ዓለምን አይለውም። ምን ስለማይለው? ስለማያውቀው። እናንተ ግን አሜን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ታውቁታላችሁ። ቅቡዓን ተብዮች መጥተው እጅ ሲጭኑብን አይደለም። በክርስቶስ ባመን ጊዜ የመዳናችንን ወንጌል በሰማን ጊዜ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። ቅባት ሲፈስብን አይደለም።
በክርስቶስ ባመንበት ጊዜ ከቅዱሱ ቅባት ተቀብላችኋል። ስለዚህ ማንም አይችልም ነው የተባለው። እሱ መንፈስ በውስጣችን አለ። በውስጣችሁ ስለሚኖር ታውቁታላችሁ ነው የሚለው። ዓለም የማያውቀው ሊዳሰስና ሊታይ ስለማይችል ነው። እኛ ግን ማስረጃ አያስፈልገንም፣ ይታወቀናል። ምክንያቱም አባባ ብለንም የምንጮህበትን የልጅነት መንፈስ ይታወቃችኋል። መንፈስ ቅዱስ በውስጤ ብድግ ሲል ይታወቀኛል። ለጸሎት ብድግ ሲል ይታወቀኛል። ሊመራኝ ሲነሳ ይታወቀኛል። ሲከለክለኝ ይታወቀኛል። ይታወቀናል። አይምሰላችሁ፣ ይታወቀናል በውስጣችን ስላለን። ምክንያቱም የሚታወቀን እሱ በእኛ ስለሚኖር ነው። ማለት ምን ማለት ነው? ድዌል ስላደረገ በእኛ ውስጥ። ከምን የተነሳ? ክርስቶስ ሞቶ ስለተነሳለን። በስጋ ለባሹ ሁሉ አፈሳለሁ እንደተባለ ቤተ መቅደሱ ሊያደርገን በእኛ ላይ ስለፈሰሰ በውስጣችን ይኖራል። በብሉይ ኪዳንስ ይኖርባቸዋል። እግዚአብሔር ከፈለገው ፕሮግራም አኳያ መጥቶ ያነቃቃቸዋል። በብሉይ ኪዳን ያነቃቃቸዋል እንጂ ድዌል አያረግባቸውም። ለዚህ ነው እነ ዳዊት ሳት ባሉ ቁጥር ምንድን ነው የሚሉት? ቅዱስ መንፈስህን ከኔ ላይ ምን አትበል፣ አትውሰድብኝ። ክርስቶስ ግን ያለው መንፈስ ቅዱስ በእናንተ ውስጥ ይኖራል፣ በእናንተም ውስጥ በመኖር ታውቁታላችሁ ይላል። ይህ በውስጣችን ያደረው መንፈስ በክርስቶስ በማመን ስለተሰጠን በደል በምንበድልበት ጊዜ ምን ይላል? ውስጣችን ምን ይላል? ያዝናል። እንደሱ ነው የተባለው አይደል? ስለዚህ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ትታችሁ አታሳዝኑ ተባለ። በክርስቶስ ሆነን ትቶን አይሄድም። ለምን? በክርስቶስ ነና፣ በክርስቶስ ነው ያገኘነው። ግን እኛ የተባልነው ምንድነው? እሱም መንፈስ ምን አትበሉ፣ አታሳዝኑ። በዛ የመታዘዝ ህይወት ውስጥ ስንሆን፣ ጌታ ባለን ጉዳይ ውስጥ ስንሆን መንፈስ ቅዱስ በእኛ ውስጥ ለመገለጥ ቀስቃሻ አያስፈልገውም። ግልጽ ነው? አዎ፣ እግዚአብሔር ይመስገን። ይሄ እድል የተሰጣችሁ ናችሁ። ሌላው መብት የማያቋርጥ መገኘቱ ነው። ቁጥር 18 እና 20 ላይ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። አያችሁ፣ ደቀ መዛሙርቱ ቢታወኩም ቢፈሩም ቢደነግጡም ወደ እናንተ እመጣለሁ ሲል በትንሣኤ ብቻ ሳይሆን በመንፈስ ቅዱስ በኩል ሁል ጊዜ ከእነርሱ ጋር እንደሚሆን ማረጋገጫ ነው። ስለዚህ መንፈስ ቅዱስ የሥላሴ ሦስተኛ አካል ክርስቶስ ካረገ በኋላ በቤተ ክርስቲያን ህይወት መሆኑ ክርስቶስ ከኛ ጋር የመሆኑ ማረጋገጫ ነው። አያችሁ፣ ይሄንን ነው የሚለው። እዛስ ይሄን ብቻ ብሎ ዝም አላለም። ምን እንዳለ ተመልከቱ። ቁጥር 21 ላይ ትእዛዜን ተቀብሎ የሚጠብቃት። የትኛውን ትእዛዝ? ምክንያቱም ቁጥር 18 ላይ ብትወዱኝ ትእዛዜ ምን በሉ ጠብቁ። ይሄ ትእዛዝ እንዴት እንተርጉመው? በዮሐንስ ወንጌል ውስጥ ትእዛዛት በሁለት መልኩ ተቀምጠዋል። አንደኛው ምንድነው? በመዋደድ ነው አይደለ? ሁለተኛውስ እዚሁ ቁጥር 14 ላይ ተመልከቱ። ለዛ ነው ኤክስፖዚሽን ይረዳል እምላችሁ። ቁጥር 14 23 ላይ የሚወደኝ ቢኖር ቃሌን ምን ይላል? አያችሁ። ስለዚህ ቁጥር 21 ላይ ትእዛዜን ተቀብሎ የሚጠብቅ ማለት ቃሌን ተቀብሎ የሚጠብቅ የሚወደኝ ነው። የሚወደኝ አባቴም ምን ይለዋል? ይወደዋል። እኔም ምን እለዋለሁ? እወደዋለሁ ብቻ አይደለም፣ ራሴንም ምን እልለታለሁ። ስለዚህ ትውልዱ በጣም መገለጥ ይፈልጋል አይደል? መገለጥ ብቻ ሳይሆን ባለመገለጥም ምን ይላል? ይፈልጋል። ብዙ ማይል መሄድ አያስፈልግም። መገለጡ እናንተ ጋር ለመምጣት በክርስቶስ ኢየሱስ አዲሱ ኪዳን ተከፍቷል። አያችሁ እንዴት? እናንተ በትእዛዙ ስትሆኑ በመንፈስ ቅዱስ አማካኝነት ክርስቶስ ራሱን ዲሞንስትሬት ያደርጋል፣ በቤተ ክርስቲያን ውስጥ ይገልጣል። አሜን። አያችሁ። እና ማኒፌስቴሽን ይሆናል። ይህ ማኒፌስቴሽን ተጨባጭ የሆነ ማኒፌስቴሽን መገለጥ ነው።
ቃሉን መጠበቅ በሌለበት ጌታን መውደድ በሌለበት ተገለጠልኝ፣ እሱ ጥያቄ ውስጥ ይገባል። ሰው ጌታን ሳይወድ ይሄ ዘመኑ የምንድን ነው? ብዙ መገለጥ ምን የሚባልበት ነው? ምን ነው? ውሸት መሌ በጣም ብዙ መገለጥ ገሌ ባለ መገለጥ ነው ገሌ ምናምን። ላይፍ ግን በጣም ኮራፕትድ የሆነ ነው አይደለም? ላይፍ በጣም ኮራፕትድ ነው። አሉ የሚባሉን አገልጋዮች የሞራል ህይወት ጥያቄ ውስጥ ገብቶ ግን ምን ይላላቸዋል? ይገለጥላቸዋል። እሱን እንግዲህ እናንተ ጠይቁ። ክፍሉ እንደዚህ ነው የሚለው። ስናጠቃልለው የፍቅራችን መለኪያ ምንድን ነው? እናጠቃለሁ መታዘዝ ነው። ክፍሉን ስናጠቃልለው የመንፈስ ቅዱስ መገኘትን ታውቃላችሁ። መንፈስ ቅዱስ በእናንተ ውስጥ ካለ ኃጢአትን እንድትጠሉ፣ ጽድቅን እንድትዳረቡ፣ ክርስቶስን እንድትጠሙ ያደርጋቸዋል። ይሄ ከሌለ ውሸት ነው። ሌላው ምንድን ነው? ክርስቶስን ለማየት ትናፍቃላችሁ። ጌታ ራሱን የሚገልጠው ቃሉን በሚያከብሩት ህይወት ብቻ ነው። ስለዚህ ቃሉን አክብሩ፣ ጌታን ውደዱት። በውስጣችሁ የተገኘው መንፈስ ቅዱስ ኃጢአትን እንድትጠሉ ያርጋችሁ። የክርስቲያን ህይወት የብቸኝነት የሚጓዝበት መንገድ አይደለም። እኛ በክርስቶስ ውስጥ ነን። ክርስቶስ ደግሞ በመንፈስ ቅዱስ አማካኝነት በእኛ ውስጥ ነው። ታዛዥነት የፍቅራችን ቋንቋ ነው። የመንፈስ ቅዱስ መኖር ደግሞ የደህንነታችን ማረጋገጫ ነው። ጌታ በሰማችሁት ቃል ይጠብቃችሁ።